የናፈቃችሁ ሰው ደብዳቤ ጻፉ ስላለችን ነው። እኔ ደግሞ ቤቴ ውስጥ ሁሌ አባቢ ስለ እርሶ ስለሚነግረኝ ሁልጊዜ ነበር የማስቡት። አሁን በሕይወት እንደሌሉ አውቃለሁ። ግን ደግሞ አባቢ ለእርሶ ሰላምታ ከላክን አላህ ነፍስን መልሶልን ሰላምታችን ለእኛም ሰላምታ በስማችን እየጠሩ ስለሚመልሱልኝ ስለነገረኝ እኔም በስሜ ተጠርቶ እንዲመለስልኝ ስለፈለኩ ነው። በዚህኛው አሁን ስላሉ ሰዎች ጽፌልዎታለሁ። እሺ ሀቢቢ፣ አላህ የሰጡትን አደራ ለእኛ ለማድረስ ያሳለፉትን ስቃይ ሲሰማ ሁልጊዜ ብቻዬ ሆኜ አለቅሳለሁ። ስለ እርሶ ሰማ በጣም ነው የሚያሳዝኑኝ። አሁን እዚሁ አለሁ። ሰው እርሶን እንዴት እንደሚወዱ ቢያውቁ ኖሮ ብዬ አስባለሁ። ለነገሩ አላህ ይነግሮታል አይደለ ውዴ? አሁን በዓለም ላይ ብዙ ያለው ስም እኮ ያንቱ ነው። መሐመድ የሚለው ስም እኮ ተወዳጅ ስም ሆኗል። ይህንን አባቢ ሲነግረን እኔ እና ማሚ በጣም የምንደሰተው። ሁላችሁንም እንወዶታለን። በጣም የምንወዱት። እሺ፣ በጣም ማማም ትወዶታለች፣ አባቢም ይወዶታል፣ ሁሉም ሰው ይወዶታል። በተለይ እኛ ሙስሊሞች ደግሞ የእርሱ በመሆናችን ደስተኛዎች ነን። ለእኛ ብሎ አይደለ እንደ የተራቡት? ለእኛ ብሎ አይደለ እንደ የተመቱት? ለእኛ ብሎ አይደለ እንደ እንቅልፍ ሳይተኙ ሳይነክሱ የሚያድሩት? ሰዎች ሁሉም እኩል እንደሆኑ በደንብ ያስተማሩ እርሷ አይደሉ እንዴ ሴቶችን አደራ ጠብቋቸው ያሉት? እርሷ አይደሉ እንዴ ማንም ከማንም እንደማይበልጥ ማንም ከማንም እንደማያንስ ያስተማሩ? እርሷ አይደሉ እንዴ እኛ ከአንድ ከማይሞተው አዛኙ አላህ ጋር ያስተዋወቁን? እርሷ አይደሉ እንዴ እኮ ለዚህ እኮ ነው የምንወዱት ነቢዬ የእርሷ በመሆናችን የምንኮራው። ለዛ እኮ ነው እርሷን ስለሰጠን አላህ ህየን የምናመሰግነው። ለዛ እኮ ነው ነገ የቂያማ ቀን አላህ እኛ ላይ ሲቆጣብን ከአላህ ጋር የሚያሳርቁን? እርሷ አይደሉ መጥፎ የሰሩብንን ሰዎች ይቅርታ ማድረግ ያስተማሩን? እርሷ አይደለ እንዴ ከሌሎች እምነቶች ጋር ተከባብረንና ተስማምተን መኖርን ያስተማሩን? እርሷ አይደለ እንዴ ሀቢቢ፣ አንድ ነገር ልንገሮት፣ የኔ ጀግና እርሶ ኖት። ሁልጊዜ ቢሆን እንወዶታለን። ስላዳመጣችሁ እናመሰግናለሁ። እሺ፣ ለዚህ ድንቅ ደብዳቤ